በመስታወት ፊት ቆማችሁ ራሳችሁን ስታዩ የቆዳችሁ መጨማደድ ወይም ደግሞ መላላት አስጨንቋችኋል? ወይስ ደግሞ ያለ ዕድሜ እርጅና እየተፈታተነኝ ነው ብላችሁ ታስባላችሁ? ውድና ብዙ ኬሚካሎችን የያዙ ክሬሞችን ሳትጠቀሙ በተፈጥሮ የሚያበራ ቆዳ እናም ጠንካራ መገጣጠሚያ እንዲኖራችሁስ ትፈልጋላችሁ? ታዲያ መልሳችሁ አዎ ከሆነ ዛሬ ለዚህ ሁሉ መፍትሄ የሚሆን አንድ ሚስጥራዊ ፕሮቲን እናም እሱን የሚጨምሩ ምግቦችን በስፋት እንመለከታለን። እናንተ እስከ መጨረሻው ብቻ አብራችሁኝ ቆዩ። ኮላጅን በቆዳችሁ፣ በመገጣጠሚያዎቻችሁ፣ በአጥንቶቻችሁ እናም በደም ስሮቻችሁ ውስጥ የሚገኝ ዋና መዋቅራዊ ፕሮቲን ነው። እድሜያችሁ እየጨመረ ሲሄድ የኮላጅን ምርት በተፈጥሮ ይቀንሳል። ይህም ለቆዳ መጨማደድ፣ ለቆዳ መላላት፣ ለመገጣጠሚያ ጥንካሬ ወይም ደግሞ ህመም እናም ለቁስል ፈጣን አለመዳን ምክንያት ይሆናል። ኮላጅን በሰውነታችን ውስጥ በብዛት የሚገኝ ፕሮቲን ሲሆን ልክ እንደ ሙጫ ሁሉንም የሰውነት ክፍሎች አጣብቆ የመያዝ እናም ጥንካሬ የመስጠትም ተግባር አለው። የኮላጅን ጥቅምን በአጭሩ ስንመለከት አንደኛ ለቆዳ ጤና እናም ውበት ይጠቅማል። ይህ በጣም የታወቀው ጥቅሙ ነው። ኮላጅን የቆዳችንን የመለጠጥ አቅምን ይጠብቃል፣ መጨማደድን ይከላከላል፣ ቆዳ እንዳይሸበሸብ እናም እንዳይላላም ያደርጋል፣ ወጣትነትንም ያድሳል። ቆዳ ጥራት ያለው እርጥበቱ የተጠበቀ እናም የሚያብረቀርቅ እንዲሆንም ይረዳል። ሁለተኛ ለመገጣጠሚያ እናም ለአጥንት ጥንካሬም ይረዳል። ኮላጅን በመገጣጠሚያዎቻችን መካከል ያለውን ካርቲሌጅን በመገንባት ረገድ ትልቅ ድርሻ አለው። የመገጣጠሚያ ህመምንም ይቀንሳል። መገጣጠሚያዎች በቀላሉ እንዲንቀሳቀሱ በማድረግ እንደ ቁርጥማት ወይም አርትራይተስ ያሉ ችግሮችን ይቀንሳል። አጥንትንም ያጠናክራል። አጥንት እንዳይሰበርናም ጥንካሬው እንዳይቀንስም ይረዳል። ሶስተኛ ለፀጉርና ለጥፍርም ጠቃሚ ነው። ኮላጅን ለፀጉር እድገት አስፈላጊ የሆኑ አሚኖ አሲዶችን ይዟል። ፀጉር እንዳይሰባበር ያደርጋል። ፀጉር እንዲወፍርና ጥንካሬ እንዲኖረው ያደርጋል። ጥፍርንም ያጠነክራል። ጥፍር በቀላሉ እንዳይሰነጠቅናም ፈጣን እድገት እንዲኖረውም ይረዳል። አራተኛ ለጡንቻ ግንባታም ይጠቅማል። ኮላጅን ከጡንቻዎቻችን ከ1 እስከ 10% የሚሆነውን ይይዛል። ጡንቻዎቻችን ጠንካራ እንዲሆኑ እናም ከስፖርት በኋላ የጡንቻ ጉዳት በፍጥነት እንዲያገግምም ይረዳል። አምስተኛ ለልብናም ለደም ስሮች ጤናም ይጠቅማል። ኮላጅን የደም ስሮች የአርተሪ መዋቅሮች ጠንካራ እናም ተለዋዋጭ እንዲሆን ያደርጋል። የኮላጅን መጠን ሲቀንስ የደም ስሮች ሊጠነክሩ ይችላሉ። ይህም ለልብ ህመም ተጋላጭነትን ይጨምራል። ስድስተኛ ለጨጓራ እናም ለአንጀት ጤናም ይጠቅማል። የአንጀታችንን የውስጠኛ ግድግዳ በማጠናከር ያልተፈጩ ምግቦች ወደ ደም ውስጥ እንዳይገቡ የመከላከል አቅምም አለው ማለት ነው። ታዲያ እድሜያችን እየጨመረ ሲሄድ ሰውነታችን የሚያመርተው የኮላጅን መጠን እየቀነሰ ይመጣል። መልካሙ ዜና ታዲያ ትክክለኛዎቹን ንጥረ ነገሮች ለሰውነታችሁ ከሰጣችሁት ሰውነታችሁ በተፈጥሮ ኮላጅንን ማምረት ይችላል። ታዲያ የኮላጅን ምርትን የሚያነቃቁ፣ እንዳይበላሽ የሚከላከሉ እናም ቆዳችን ጠንካራና ወጣት ሆኖ እንዲቆይ የሚረዱ በጣም ጠንካራ የሆኑ ምግቦችን ልንገራችሁ። አንደኛ የአጥንት መረቅ ነው። ቀጥተኛ የኮላጅን ምንጭ ነው። የአጥንት መረቅ ትክክለኛውን ኮላጅን፣ ጄላቲን እንዲሁም እንደ ግላይሲን እናም ፕሮሊን ያሉ የኮላጅን ግንባታ ግብዓቶችን ይዟል። የቆዳ የመለጠጥ አቅምን ያሻሽላል። መገጣጠሚያዎችን እናም የሆድ ዕቃ ግድግዳን ይደግፋል። ከጊዜ በኋላ የቆዳ መጨማደድንም ለመቀነስ ይረዳል። በቀን 1 ኩባያን ጠጡ፣ ጠዋት ወይም ማታ። ለሾርባዎች ወይም ለወጥ መስሪያነት ተጠቀሙበት። ሁለተኛ እንቁላል ነው። በተለይ የእንቁላል ነጩ ክፍል። የእንቁላል ነጭ ለኮላጅን ምርት ወሳኝ በሆነው ፕሮሊን በተሰኘ አሚኖ አሲድ የበለጸገ ነው። የቆዳ ጥገናን ይደግፋል። የቆዳ ጥንካሬን ለመጠበቅም ይረዳል። በቀን ከ1 እስከ 2 እንቁላልን ብሉ። በውሃ የተቀቀለ ወይም ቀለል ባለ አበሳሰል የበሰለ። ሶስተኛ የሲትረስ ፍራፍሬዎች የቫይታሚን ሲ
ማከማቻዎች ለምሳሌ ብርቱካን፣ ሎሚ እናም ላይም። ቫይታሚን ሲ ለኮላጅን ቅንጅት ወይም ሲንቴሲስ አስፈላጊ ነው። ኮላጅን የሚገነቡ ኢንዛይሞችን ያነቃቃል፣ ቆዳን ያበራል፣ ኮላጅን እንዳይበላሽም ይከላከላል፣ መጨማደድንም ይቀንሳል። ጠዋት ላይ ለብ ያለ የሎሚ ውሃን ጠጡ። በቀን አንድ የሲትረስ ፍሬ ብሉ። አራተኛ አረንጓዴ ቅጠላ ቅጠሎች ለምሳሌ እንደ ቆስጣ እናም ኬል ወይም የሀበሻ ጎመን። እነዚህ በክሎሮፊል የበለጸጉ ናቸው። ይህም በቆዳ ውስጥ የኮላጅን መነሻዎችን እንደሚጨምር ተረጋግጧል። የቆዳን ውፍረት ያሻሽላል፣ ከፀሐይ ጉዳትም ይከላከላል። በስሙዚ ውስጥ ጨምሩ ወይም በየቀኑ በሰላጣ መልክ ብሉ። አምስተኛ የቤሪ ፍሬዎች ናቸው። ለምሳሌ እንጆሪ እናም እንደ ብሉቤሪ በቫይታሚን ሲ እና ኮላጅንን ከጉዳት በሚከላከሉ አንቲኦክሲዳንቶችም የተሞሉ ናቸው። የቆዳ እርጅናንም ያዘገያል፣ እንዲሁም የቆዳ ውበቱንም ይጨምራል። በየቀኑ አንድ እፍኝን እንደ መክሰስ ብሉ። ስድስተኛ ነጭ ሽንኩርት ነው። ነጭ ሽንኩርት ኮላጅን እንዲመረትናም እንዳይበላሽ የሚረዳ ሰልፈርን ይዘዋል። ለረጅም ጊዜ የሚቆይ የኮላጅን መረጋጋትን ይደግፋል። የቆዳ የመቋቋም አቅምንም ያሳድጋል። ጥሬውን ወይም የበሰለ ነጭ ሽንኩርትን በምግቦቻችሁ ውስጥ ዘወትር ጨምሩ። ሰባተኛ አሳ ነው፣ በተለይ ከቆዳው ጋር ለምሳሌ ሳልመን እናም ሰርዲን። የአሳ ቆዳ የባህር ኮላጅንን ይዟል፣ እንዲሁም ኦሜጋ ስሪ ቅባቶችን ኮላጅንን ለመጠበቅና ብግነትን ለመቀነስም ይረዳሉ። ቆዳው እርጥበት ያለው እናም ጠንካራ እንዲሆን ያደርጋል። መገጣጠሚያዎችንም ይደግፋል። በሳምንት ከ2 እስከ 3 ጊዜ አሳን ተመገቡ። ስምንተኛ ለውዝና ዘሮች ወይም ደግሞ ሲርስን እንደ አልመንድ፣ ዋልነትና ቺያሲድ። እነዚህ በዚንክና በጤናማ ቅባቶች የበለጸጉ ናቸው። ሁለቱም ለኮላጅን ምርትና ጥገና ወሳኝ ናቸው። የቆዳ መከላከያ ሽፋንን ያጠናክራል፣ ድርቀትንም ይቀንሳል። በቀን ትንሽ እፍኝን ተመገቡ። ዘጠነኛ ቲማቲም ነው። ቲማቲም በቫይታሚን ሲ እና በላይኮፔን የበለጸገ ነው። ይህም ኮላጅንን ከፀሐይ ጉዳት ይከላከላል፣ ያለ ዕድሜ ማርጀትን ይከላከላል፣ የቆዳን ገጽታንም ያሻሽላል። ጥሬውን ወይም አብስላችሁ ብሎ ማብሰል የላይኮፔን መምጠጥንም ይጨምራል። አስረኛ አቮካዶ ነው። አቮካዶ ኮላጅንን የሚከላከሉ እናም የቆዳ መለጠጥን የሚያሻሽሉ የቫይታሚን ኢ እናም የጤናማ ቅባቶች ስብስብ ነው። ቆዳችን ለስላሳ እናም እርጥበት ያለው እንዲሆን ያደርጋል። ጥቃቅን መስመሮችንም ይቀንሳል። በቀን ግማሽ ወይም አንድ አቮካዶን ብሉ። 11ኛ ባቄላ እናም ጥራጥሬዎች ናቸው። ለምሳሌ ምስር እናም ሽምብራ። ኮላጅንን ለመገንባት የሚያስፈልጉ ከፍተኛ ፕሮቲንና አሚኖ አሲዶች አሏቸው። የቆዳ እናም የጡንቻ ጥገናን ይደግፋል። ዘላቂ የሆነ ኃይልንም ይሰጣል። በሳምንት ከ3 እስከ 4 ጊዜ በምግቦቻችሁ ውስጥ አካቱ። 12ኛ ቃሪያ ነው። ቃሪያ የኮላጅን ምርትን በሚጨምሩ እናም ቆዳን በሚከላከሉ በቫይታሚን ሲ እና በአንቲኦክሲዳንቶች እጅግ በጣም የበለጸጉ ናቸው። የቆዳ ጥንካሬን ያሻሽላል፣ መጨማደድን ይቀንሳል። በሰላጣ ውስጥ በጥሬው ወይም ደግሞ ቀለል ባለ አበሳሰል ተመገቡት። ታዲያ ኮላጅንን በተፈጥሮ ለማሳደግ አንደኛ ትክክለኛ ንጥረ ነገሮችን አጣምሩ። የኮላጅን ምርት የቡድን ስራን ይፈልጋል። ቫይታሚን ሲን ተጠቀሙ፣ እንደ ሲትረስና ቃሪያን። ፕሮቲንን ተመገቡ፣ እንቁላል፣ አሳ እና ባቄላን። ዚንክን ተመገቡ፣ ለውዝና ዘሮችን ለምሳሌ አሳ፣ ሰላጣ እና የሎሚ ጭማቂ አንድ ላይ ፍጹም የኮላጅን ምግብ ነው። ሁለተኛ የኮላጅን ገዳዮችን አስወግዱ። ጥሩ ምግቦችን ብትመገቡም እንኳን እነዚህ ነገሮች ደግሞ ኮላጅንን ያጠፋሉ። ከመጠን በላይ የሆነ ስኳር፣ ሲጃራን ማጨስና ለፀሐይ ብርሃን ከመጠን በላይ መጋለጥ እንዲሁም የተቀነባበሩ ምግቦችን አስወግዱ። ሶስተኛ በቂ ውሃን ጠጡ። ውሃ የኮላጅን መዋቅር እንዲጠበቅና ቆዳው ሞልቶ እንዲታይም ይረዳል። በቀን ከ6 እስከ 8 ብርጭቆ ውሃን ጠጡ። አራተኛ ወጥነት ወይም ኮንሲስተንሲ ቁልፍ ነው። ኮላጅን በአንድ ጀንበር አይጨምርም። የሚታዩ ውጤቶች ብዙውን ጊዜ የሚመጡት ለቆዳ ማብራት ከ4 እስከ 8 ሳምንታት በኋላ፣ ለቆዳ ጥንካሬ ደግሞ ከ2 እስከ 3 ወራት በኋላ። ታዲያ ቀላል የሆነ
የዕለት ተዕለት የኮላጅን የላቀ ተግባርን ከፈለጋችሁ ጠዋት ላይ ለብ ያለ የሎሚ ውሃ እናም እንቁላል ወይም ፍራፍሬ፣ ምሳ ላይ ባቄላ ወይም ደግሞ ምስርና አረንጓዴ ቅጠላ ቅጠሎችን፣ መክሰስ ላይ ለውዝና የቤሪ ፍሬዎችን፣ እራት ላይ አሳ ወይም የአጥንት መረቅና አትክልቶችን። ታዲያ አንድ ነጠላ አስማታዊ ምግብ የለም። በየቀኑ ኮላጅንን የሚገነቡ ንጥረ ነገሮችን በተከታታይ ማጣመር ነው። ይህን ስታደርጉ ሰውነታችሁ በተፈጥሮ ኮላጅንን እንደገና ይገነባል። ይህም ወደ የጠነከረ ቆዳ፣ አነስተኛ የሆነ ወደ መጨማደድ፣ ጠንካራ መገጣጠሚያዎችናም ጤናማ ወደሆነ ፀጉር ያመራል ማለት ነው። ስለዚህ ክቡራትና ክቡራን ተመልካቾቼ የዛሬው የጤና ትምህርት እንግዲህ ይህንን ይመስል ነበረ። እንደተማራችሁበትም ተስፋ አደርጋለሁኝ። ኮላጅንን በተፈጥሮ የሚያሳድጉ 12 ድንቅ ምግቦችን በዚህ ቪዲዮ ላይ ነግሬያችኋለሁኝ ማለት ነው። ከወደዳችሁት እናም ከተማራችሁበት ሌሎችም እንዲማሩበት በቅንነት ላይክና ሼር በማድረግ ሌሎችንም አስተምሩ፣ አሳውቁ እላለሁኝ። ጥያቄ ካላችሁ ጥያቄያችሁን በኮመንት ላይ አስፍሩልኝ። በቀጣይ የጤና ትምህርት እስከምንገናኝ እኔንም እናንተንም ቻላ ያቆየን። መልካም ጊዜ፣ መልካም ቆይታ። ቻው ቻው።